በኔ ፍሬ ጾመን ልትይዝ ወያላ በኔ ፍሬ ሞኝን ትፈልጋለህ? ጀማው በሸነሬ ነው እንዳፈረስታው ማቆ ጀማው በህይወት ማይተርፉም ብዬ እኮ ነበር እኮ ደሞ እንዳትከራከሩ ግርሜ ቢቀው ይጋን ይሻላል። አሁን ግን ወያላ ሰላም ማጥበጠበት ከሆነ ችግር ማጥፈልቅ ከሆነ ማለት ኮሜንት ላይ ገብተህ ግርሜ እንዳትለኝ ጋለለ በጣም ጀምራል። አረ ወያላ እንረባበሽ በእናትህ በቃ እንረባበሽ በቃ ላሻ እንዴ ድንቁ አጥቂያችን ሚስተር ኦንጎል ተመልሷል። ማይ ጋይ በ27 ደቂቃ ማለት ነው 4 ጎል ያገባ ነው። ረሚ ምን ያረግናቸው ምን አይነት ፐርፎርማንስ ነው እናንተ? የምር ነው የምላችሁ ለአባባል አይደለም። ክለባችን አርሰናል ሰርሶ ለ4 ዋንጫ ነው እየተጫወተ ያለው። እዚህ ምን አይነት አሲስት ነው ያረከው? በእናትህ መልስ ነው የሰጠው ለባለፈው ጨዋታ ማለት ነው ጋይስ። ኢዜ መልስ ነው የሰጠው። የሚገርም ሴሌብሬሽን፣ የሚገርም አሲስት ለኖኒ ማድዌኬ። ኖኒ የሚገርም አጨራረስ። ማርቲኔሊም ግራግሩን መጠቀም ጀምሯል ሙሉ ለሙሉ ማለት ነው። አስተያየት ሰምተው ነው የመጡት። የኔን የቲክቶክ አካውንት አይተው ነው የመጡት ባለፈው ማለት ነው። ይኸው በግራግሩ ጎል አስቆጥሯል። ቤተሰብ ጋብርኤል ኢየሱስም ጸዴ አጨራረስ፣ ጸዴ ጎል አስቆጥሯል። ዋት ጌም አያፍርም፣ ጨካኝ ነው። በዚህም ጨዋታ ይቋጥራል ጀሞ። አሁን እኔ ጠዋት ላይ አንዳንድ የትርፌ ደጋፊዎችን ሳይ እንቋጥር ግድ የላችሁም ከዚህ በፊት ቪጋ ለጥፎት ያውቃል ምናምን ብለው ሲያወሩ ሰማሁ። አባቴኛ ድሮ ላይ አይደለም ያለ ነው፣ አሁን ሌላ ታሪክ ላይ ነው ያለ ነው እኮ በጣም ሌላ ርቀን ሄደናል እኮ። እሺ አሁን ፍሬ ደህና ነው? አንተ ሰውዬ ደህና ነው? ለማንኛውም ጀም ዊጋንን ፈርስታፍ እንደነበረው 4-0 ደገፍ አርገና ታዲያው ሰከንዳፉ ማለት ነው ቀለል ያለ ልምምድ ስናደርግ ነበር ከምነግራችሁ በላይ። በቃ ይሄ እንኳን ስናሽከረክረው ነው እንግዲህ ያመሸነው ጀም ዛሬ ጀሞ በጣም ያስገረመኝ ተጫዋች ቢኖር አንዱና ዋነኛው ማመሰላችሁ ክርስቲያን ኖሪጋርድ ነው። እንዴት አይነት ተጫዋች ነው ጀም! በተለይ የጫውታውን ፍሰት ባላንሱ የሚቆጣጠርበት መንገድ እጅግ አስገራሚ ነበር ጀም። ካውንተር እንዳይሄዱ ኳስም ያጨናግፍበት መንገድ እጅግ አስገራሚ ነበር ጀም። ሙሉ የጫውታው ቴምፖ ተቆጣጥሮት የነበረው ኖሪጋርድ ነው። እጅግ አስደንቆኛል ጀምአው ኖሪጋርድ። ከዛ በተጨማሪ ደግሞ አዳዲስ ልጆቻችንን ሞክረናል ጀምአው። እናንተ በረኛ ራሱ ቀይረን እኮ የ19 ዓመት ልጅ ታዳጊ ካያክ ሲያስፈርም አስገባ ነው እኮ ብቻ ያልሞከርነው ነገር የለም ዛሬ ማለት ነው። ሐሙስ ኮልቭስ ጋር ከምናደርገው ጨዋታ በፊት ይቺን እንግዲህ እንደ አንድ ስቴፕ መራመጃ እንይዛትና ማለት ነው ሐሙስ ደግሞ ወልቭስን እምንለጥፍ ይሆናል ማለት ነው ጀምአው። ሼር ኮፕሊንግ ጋር ጋዳርሰ ቋጣሪያንሶች እናንተ የላችሁበት ለምን ትቋጥራላችሁ? እስቲ ተኙ። ዮሮ በጉንጉሜ ላፍቲ ገባ መርጋ ያቱሉ ገጀዲ ናማያደን አርጋ ሳዴታ ኮጋሄ ሳዴታ ማራፍታ ዋሊኖ ለሰና ማሊብና ዳማፍታ የከናፉ ማማሲጃሉ በኩ ማማሲያደ ጀማው ዛሬ አርሰናል ማሸነፉ አይደለም ትልቁ ነገር ኢዜ ወደ አቋሙ መመለስ ነው። 2 አሲስት የሚገርም ጩዌ ሲጫወት ነበር ዛሬ። ኢዜ ላይ ትኮታ አድርጌ ነበር ዛሬ ያዩት የሚገርም ጩዌ ኢዜ። የእውነት የፓላሱን ኢዜን እናውቀዋለን እኮ። ኢዜ ጊዜ ከተሰጠው ተከታታይ ጨዋታዎች የመጫወት እድል ቢሰጠው የተወሰኑ ደቂቃዎች ቢሰጡት የሚገርም ኢዜ እናየዋለን እንዴ። ቶተናምን እኮ ብቻውን ያረዳቸው ተጫዋች እኮ ብቻውን ቶተናምን ያረዳት አትሪክ ሰራ ተጫዋች እኮ። ስለዚህ ጊዜ ቢሰጠው ለኢዜ የሚገርም ባላት ሰጡ ነው። የፓላሱን ኢዜ ሁላችንም እናውቀዋለን። ወርልድ ክላስ ሚድፊልደር እኮ ነው ኢዜ ወርልድ ክላስ። የመጀመሪያዎቹ 27 ደቂቃዎች ለአርሰናል 4 ጎል ለማስቆጠር እጅግ በጣም በቂ ናቸው። ያራዳ ልጆች ሌላ ወለመኔ ገለመኔ ያስፈልግም ማለት ነው። ምንድነው እየተደረገ ያለው? እንደዛ አይነት ነገር ላይ አታስገቡን እያለ ነው አርሰናል። ትላልቅ ነገር አምጡ እንጂ እንደዚህ የሊጓን ቡድን ምናን እኔ ጋር እንዳታስጠጉ ሚኬል አርቴታና ሰራዊቱ ሜዳ ውስጥ በእግራቸው የተናገሩት ነው ይሄ ማለት ነው። ያራዳ ልጅ ማዱኬል አስቆጠራት ጎል ማለት ነው። ኤብሪቼ ኢዜ እጅግ በጣም አስደናቂ አሲስት ማድረግ ችሏል ማለት ነው። አርሰናል 4-0 እየመራ ፈርስታፍን ወጥቷል ማለት ነው። ለዚህ ጨዋታ ሰከንድ አፍ ያስፈልገውም አልቋል ማለት ነው። ያራዳ ልጆች በሐሳቢው ነው ምነግርህ። አርሰናል በሶበታል ትንሽ ትልቅ ማለት ትቷል ማለት ነው። ያራዳ ልጅ እያጋደመ ወደ ጎን ነው። ሌላ ጨዋታ ውስጥ መግባት አቁሟል። አርቴታ እንኳን ቢያንስ ሌላው ቢቀርሱ ሼም እንኳን ሊይዘው ይገባ ነበር። አይሆንም ጾም ያዙ እያለ ነው ተጫዋቾችን። ያራዳ ልጅ ሐሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ እየተደረገ የፕላስ ምልክቱ እናንተ ነች። አርሰናል እንግዲህ የኤፍኤ ካፑን ጨዋታ እንግዲህ 4-0 አሸንፏል። ዛሬ ቶፕ ስኮረራቸው ኦንጎልም እንግዲህ ተመልሶ 1 ጎል አስቆጥሯል ፈርስት ሃፍ ላይ። ለማንኛውም ፈርስት ሃፍ ላይ 4 ጎል አግብተው ወጡ። ከዛ ሰከንድ ሃፍ አትሊስት አቻ ሆኗል ማለት ነው። ዊጋን አትሌቲክ ምናምን የተባሉ ቡድን ዘንድሮ ብዙ ነገር ላይ ነው የምንገናኘው፣ በጣም ብዙ ነገር ላይ ካራቦ ፋይናል ላይ እየተጠባበቅን ነው። ኤፍኤ ካፕ ላይ ለመድረስ ያብቃሽ እንጂ እንገናኛለን። ቻምፒዮንስ ሊግ ላይም ኖክአውቱን ለማለፍ ያብቃሽ እንጂ እኔ ስለማልፍ እንገናኛለን። ፕሪሚየር ሊግ ላይም ኤፕሪል ላይ ቀጠሮ ተይዞልናል።
ይለይልናል ነው ማለት ዘንድሮ ይለይልናል። ግን አንዱንም አታሸንፊኝ። ሁሉም ላይ ጡልብ አድርጌ አስቀርሻለሁ ማለት ነው። አራቱም ዋንጫ እንበላለን የምትሉት አራቱም ላይ ነው ያለውበት። አራቱንም አላበላሽም። እኔ እኮ አራቱንም ላልበላው ይችላል። እሺ አርሰናልችን የሊግ 1 ታሪክ ያላት ላዳ ብራንድ ቡድን ማንቸስተር ዩናይትድ ካጋየናት በኋላ የተማርናቸውን አንዳንድ ነገሮች ምክንያቱም ያው የፈለገ ጎል ብናገባና ብናሸንፍ የሊግ 1 ቡድን ነው ያን ያህል አትደሰት። ድሮ ነበር ብራንድ የነበረው ተረዳኝ አይደለ? ግን ፕሪሚየር ሊግ ላይ መተግበር የምንችላቸው ወሳኝ የሆኑ ነገሮች አይቻሉ። ለምሳሌ አታካችን እኔ ሲዝኑ ሲጀመር የተናገሩት ነገር ነው። ባይዘ ኤዜን 10 ቁጥርም የግራ በኩል 8 ቁጥርም ከነገና ሌፍት ዊንግ ማጫወት ይቻላል። እንደሱ አይነት ስታይል አድርገንለት ማለት ግን አርቴታ ላይክ ፎር ላይክ ኦዲጋርድን ያስወጣና ኤዜን ያስወጣና ኦዲጋርድን ያስገባል። ተመሳሳይ ስራ እኮ እንዲሰሩ ነው እየጠየቃቸው ያለው። ሪስክ ወስደን ራይስን 6 ቁጥር አድርገን ዙቢሜንዲን ቁጭ አድርገን ኤዜን በዚህ በኩል ኦዲጋርድን በዚህ በኩል ኤዜን በዚህ በኩል ሃቨርትስን በዚህ በኩል ኢቭን ማድዌኬ አስተማማኝ ስላልሆነ እንጂ አስተማማኝ ቢሆን ኖሮ ሳካ 10 ቁጥር ራሱ ይሰራል። እመኑኝ ነው የምላችሁ። ምክንያቱም ኦዲጋርድ ኳሱን የሚያገኝበት ቦታዎች ላይ ሳካ ቢያገኘው አንድ ተጫዋች አልፎ ቅርቅር እኮ ነው። ምን ይሄ ቀላል የሆነ ነገር እኮ ነው። 1v1 ማንችሎስ ተረዳኝ አይደለ? ምርጥ የሆነ ከእንደገና ደግሞ ትሮሳርድ እንደሚጫወተው እዛ ታች ላይን ዊንጉ ላይ ተለጥፎ ሳይሆን ጄሱስ ሚድል ላይ ሲጫወት ወይ ማርቲኔሊ ክንፍ ላይ ሲጫወት ከኤዜ 8 ቁጥር ጋር በጣም ነው የሚሄደው። ኤዜን ያቺ ኦዲጋርድን ሚና ብቻ እንዲወጣ አታስገባው። በእናት እድል ስጠው። በቃ 8 ቁጥር ላይ ዴክለር ራይስ እንትን ብሎ ሎ ብሎክ አይደለ ችግር የሚገጥመን ሎ ብሎክ ነው ችግር የሚገጥመን። እሺ ሎ ብሎክ ሲሆኑ ራይስ 6 ቁጥር በቂ ነው። ከዛ ኋላ ኦዲጋርድን ይዛለው ስትል ለኤዜ ቦታ ይከፈትልታል። ኦዲጋርድን አፍኛለው ስትል ደግሞ ኤዜ ከቦክስ ውጪ መምታት ይችላል። ኤዜን ያስኩት ስትል ኦዲጋርድ 22 23 24 ኦዲጋርድ ይሆንባል ማለት ከዛው ከሃፍ ላይን ላይ የሚገርም ስንጠቃ እየተነጠቀ ቪክተር ዮከሬዝ ይበላል። እንጀራ እንደ ጉድ ነው የሚበላው። ይሄን ኢንፎርሜሽን ይዘለት ከገባው አታኪንግ ፎርሜሽናችን ማለት አንድ ፒቪቲ ይበቃናል። ዴክለር ራይስ ገባር ለባየር ሙኒክም ራይስ እና ዙቢሜንዲ ለብሬንትፎርድም ራይስ እና ዙቢሜንዲ አይሄድም። እንደዚህ በቃ የፕሪሚየር ሊግ ቡድኖችን ጫና አድርገህ ሪስክ ወስደህ ጎል ለማግባት ነው መጫወት ያለብን። ዛሬ ካየነው ፐርፎርማንስ ዋና የምንወስድበት ነገር ይሄ ነው። ገባህ እንጂ ዛሬ ትሬኒንግ እኮ እናውቃለን። ከትሬኒንግ ምን አገኘን? ይሄ ነው ዋናው። ገብተህ ታወጣዋለህ ወይስ እንዴት ነው? ሰቋጥሬ ነበር ካለ ብዬ ነው። ብቻ እንዴ ነው ሸጋ የሆነ ነገር ነው አይደለ? በቃ ጸዴ የሆነ ፉትቦል፣ በዛ ላይ ብዙ ሮቴሽኖችን ያየንበት፣ በጨዋታው ላይ ብዙ ታክቲካል ቼንጆች የነበሩበት ማለት ነውና ፈርስት ሃፍ ሌላ ሰከንድ ሃፍ ሌላ የሆነ ነገር ያየንበት ጨዋታ ነው። ለሚኬል አርቴታም ትምህርት የሆነ ይመስለኛል። ትሬኒንግ ላይ ያያቸው ነገሮች ለመተግበር ሞክሯል። ጥሩ ነገሮችን ስፔሻሊ አሁን በኢዜ ጉዳይ ማለት ነው ማን ወደ 10 ቁጥሩ ጠጋ ከሚል ማለት ነው ከዲፕ ተነስቶ ሲጫወት ካያችሁት በጣም አሪፍ ፈርስት ሃፍ ሲያደርግ የነበረው ላይ ማለት ነውና በዛ ላይ ደግሞ ቡካዮ ሳካ በጣም ጥሩ ቦታ አግኝታለች። 10 ቁጥሩ ቦታ ብቻ ሳይሆን ወደ ታችና ወደ ላይ ያደረገ እንትን የሚልበት ማለት ነው። ኖርማሊ እዛ አካባቢ ላይ ያሉ ክራውድድ የሚሆን ከሆነ በሎ ብሎክ ቲሞች የሚጫወቱ ከሆነ የማስከፈት ቅዋው ይኖረናል ማለት ነው። ብቻ ሞራሉ ፖዚቲቭ ነበር። ከአቻ ውጤት ነው የመጣ ነው። ወልቭስ ላይ ደግሞ እንደዚህ ብቻ ብዙ ነገሮች ማየት ይችል ይመስለኛል ሚኬል አርቴታ። ፈርስት ሃፍ ያያችሁት የብዙ ተጫዋቾችና በፊት መስመር ላይ ምንትን ምን ያው የቲሙ ባላንስ እንትን ሊል ይችላል። ግን ብዙ ተጫዋች ቢያበዛ ልክ ፈርስት ሃፍ እንዳየ ነው ማለት ነውና በቀላሉ ጎሎች ማስቆጠር እንችላለን። በዛ ላይ ነው ሳላነሳ ማላልፈው ክርስቲያን ኖርጋርድ በቃ ኖርጋርድ ከዚህ በላይ ታይም ያስፈልገዋል። በሱ እስኪ በሌላ ቪዲዮ ከችላለሁ። ከአርሰናል 4 ዊጋን 0 የተረዳናቸው 5 ነገሮች። የመጀመሪያው ዙቢሜንዲ እንዳያቀውሽ መቀነስ የሚችል ተጫዋች ኦሬዲ ቤንች ላይ ያለን ክርስቲያን ኖርጋርድ ጆርጂኒዮን አርቴታ ያምን በነበረበት መልኩ ፓርቲ 6 ቁጥራችን በነበረበት ሰዓት ላይ ጨዋታዎች እንዲጨርስለት 60 እና 70 ደቂቃ ተጫውተው በኋላ ጨዋታዎችን ይዘን እንድንወጣ በቂ የሆነ ተጫዋች ከበቂ በላይ የሆነ ተጫዋች ነው። ዛሬ በጣም ቆንጆ ፐርፎርማንስ እያሳየን ነበር። ረጃጅም ኳሶችን እየጣለ ነበር። የሚጥላቸው ኳሶች ፎርዋርድ ፓሶች ነበሩ። ኳስ ከእግሩ ቶሎ ይወጣ ነበር። በጣም ደስ የሚል ነገር ከሱ ተመልክቻለሁ። ዋይት ከወጣ በኋላ ራሱ ራይት ባክ ላይ ቆንጆ ነገር ነው ያሳየን። ሁለተኛ የተረዳው ነገር ደግሞ ኤዚ በጣም ዛሬ ቆንጆ ጨዋታ ነው ያሳለፈው። ኤዚ ለምን ቢልድ አፕ ላይ ምናምን ነገር በደንብ አልተሳተፈ ለምትሉ ሰዎች ያመጣ ነው ፋይናል አክሽን ፋይናል ሰርድ ላይ ቦል ፕሌይንግ አክሽኖችን እንዲጫወትልን ነው። ዛሬ ቆንጆ ነው አሲስቶችን ማድረግ ችሎ ነበር። ለራሱን ጎል ቢያስቆጥሩበት እድሎችን ለፍጠር እየሞከረ ነበረ። ለምን 91 እንደጨረሰ ባይገባኝም ግን ደስ የሚል ፐርፎርማንስ ያየሁት። ሶስተኛ የተረዳ ነው ጋብሪኤል ማርቲኔሊ ለዚህ ቲም ከዚህ የተሻለ ነገር መስጠት ይችላል። አሁን ከኢያን ራይት ቀጥሎ በካፕ እና
ሻምፒዮንስ ሊግ ወይ ነው በዩሮፒያን ውድድሮች ከ10 ጎል በላይ ማስቆጠር የቻለ ተጫዋች ሆኗል። ከኢያን ራይት በኋላ የመጀመሪያው ተጫዋች ማለት ነውና ስለ ማርቲኔሊ ሳስብ ይመጣልኝ በጣም ኢምፖርታንት የሆኑ ጨዋታዎች ላይ የሚስታቸው ኳሶች አሉ አይደለ? ላይክ ነጥቦችን ብናገኝባቸው የሆነ የተለያዩ ቪዲዮዎችን ካያችሁ ግን በጣም ብዙ ኢምፖርታንት ጨዋታዎች ደግሞ በሱ ጎሎች ምክንያት አሸነፈናል። የሊቨርፑል ጨዋታዎች፣ የሲቲ ጨዋታዎች ምናምን በስርዓት እዚህ የሚሉ ጨዋታዎች አሉና ትንሽ በቃ እልህ ቢኖረው ይሄ እንዴት ነው በጣም ለቀቅ ያለ ተጫዋች ነውና እነዚህ አይነት ነገሮች ማስተካከል ዛሬ የሰራቸውን ኳሶች ራሱ አይስታችሁም ራሱን አንድ ስቴፕ ከፍ ማድረግ ይችል ነበረ። ያ ነገር ላይ ቢሰራ ደስ ይለኛል። አራተኛ የተረዳ ነው እንደነ ቲምበር አይነት እንደነ ሂንካፒ አይነት ጨዋታ እየጨመሩ ጨዋታዎች አሳርፈን ከጉዳት ደግሞ የተመለሱ ጨዋታዎቻችንን ደቂቃ መስጠት ችለናል። በዛሬ ጨዋታ ሳሊባም ሳካም ቆንጆ ነገር እያሳዩ ነበረ። ፈርስት ሃፍ ላይ ሳካ ጎል ኮንትሪቢዩሽን ማድረግ ትችላለች። ሳሊባም ደግሞ ቆንጆ ደቂቃ አግኝቶ ሁለቱም ሰከንድ ሃፍ ሲጀምር ተቀይሮ መውጣታቸው ትክክለኛ ነገር ነው። አምስተኛ የተረዳነው ደግሞ ኦንጎል ወደ ስራ ተመልሷል። ወደ ሩብ ፍጻሜ ያልፈናል። ቆንጆ ምሽት ነው ያሳለፍነው። ተጨማሪ ጎሎችን ጠብቀን ነበር፣ አላገኘንም። ችግር የለውም። በዚህ አይነት ሞመንተም ወልቭስን እንግዲህ ከሜዳችን ውጪ እናገኛለን። ያኔ ደግሞ ይሄን ፐርፎርማንስ ይዘን መቀጠል አለብን። እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ፣ ሼር እያደረጋችሁ ይመቻችሁ። ዊጋንን 4-0 አሸነፈን ኤፍኤ ካፕ 16 ውስጥ ተቀላቅለናል እና እስኪ የተረዳናቸው ነገሮች እናውራ። አንደኛ የዊጋኑ አሰልጣኝ ፕሪሚየር ሊግ እንደማያይ ነው የገባኝ እኔ ማለት ነው እና ፕሪሚየር ሊጉን ብታይ ኖሮ ማለት ነው ይሄን ያህል ስፔስ ለአርሰናል አትሰጥም ነበር። ፈርስት ሃፍ አርሰናል ሲያገኘው የነበረው ስፔስ ቢስሚላ ምንድነው? ፕሪሚየር ሊጉን ማየት አለብህ። ፕሪሚየር ሊግ ቲም የምትገጥም ከሆነ ማለት ነው እንዴት ነው አርሰናል እየተጫወተ ያለውና አርሰናል እንዴት ነው እየተከላከሉት ያሉት የሚለውን ነገር ማጥናት ነበረብህ ብዬ አስባለሁ። የዊጋኑ አሰልጣኝ አልቻልክም፣ እንደው መባረር አለብህ ከዊጋን ይዛችሁ ልትወርድ ነው ሰዎችም ማለት ነውና ፈርስት ሃፍ ላይ ብዙ ጎል ማግባት ሁላ እንችል ነበር። ሰከንድ ሃፍ ያው ሞመንቱን ምናምን ነገር እርግጠኛ ከሆነም በኋላ ጌሙ በእኛ እጅ እንደሆነ መልፋት አይጠበቅብንም። ምክንያቱም ሮብ ዕለት ሌላ ትልቅ ጨዋታ አለን። ጉልበታቸውን ቆጥበው ነው ሲጫወቱ የነበረው። ብዙ ቅያሬዎች ምናምን ነበሩት። ኤኒዌይስ አሪፍ ነው። ሌላ የተረዳ ነው ኤዜ መልስ የሰጠች ይመስለኛል። ጥሩ መልስ ነው አለው። ስቲል ታለንቴ አብሮኝ ነው ያለው። ግን ይሄንን ፕሪሚየር ሊጉ ላይም ሻምፒዮንስ ሊጉ ላይም እንፈልገዋለን። ምክንያቱም የተገዛው ይሄ ስለሆነ ማለት ነው እንጂ ኤዜ ይታወቃል ወርልድ ክላስ አታኪንግ ሚድፊልደር እንደሆነ ይታወቃል። ፕሪሚየር ሊጉ ላይ ካሉ ምርጥ አታኪንግ ሚድፊልደሮች ውስጥ እንደሆነ ይታወቃል እና ፐርፎርማንሱ በኮንፊደንስ ማጣት ጉዳይ ሊሆን ይችላል፣ ሲስተሙ ምናምን ነገር ብቻ እሱም ፐርፎርም እያደረገ አልነበረም። ዛሬ ጥሩ ፍንጭ አሳይቶናል። አሪፍ ፓሶች ነው ሲያደርግ የነበረው። አሲስቶቹ የሚገራርሙ ናቸው። በተለይ ለማዶኬ የሰጠው ጎል በጣም ጸዴ ነበረ። ማዶኬም ፊኒሽ እንኳን አሳምራለች። ያው ያበላሻቸው ኳሶች ብዙ ናቸው፣ ግን ማዶኬ ነው በቃ እና ብዙ ይሞክርና አንዱን አሪፍ ያደርገዋል ነውና ስቲል እንደዛም ሆኖ አሪፍ ነው። ሌላ ግን በጣም ዛሬ የወደድኩትና አንድ ያሳሰበኝ ነገር የወደድኩት ሳካ መሰለፉ ነው። ሳካ 10 ቁጥር ቦታ ላይ ምናልባት መፍትሄ ሊሆን ይችላል ለአርሰናል የአታኪንግ ችግር። በቃ የማጥቃት ጉዳያችን በጣም ችግር ውስጥ እየገባ ነውና ኦዴጋርድ ፊት አይደለችም፣ እንደምታውቁት ሃቨርትስን ፊት አይደለም። በጣም ተደጋጋሚ ጉዳት እያጋጠማቸው ነው። ከዛ ደግሞ እንደምንፈልገው አይደለም ኦዴጋርድ ፐርፎርም እያደረገ ያለው እና በዛ ላይ ሳካ ራሱ ማለት ነው ዊንገር ቦታ ላይ ሆኖ ጥሩ አይደለም እየተጫወተ ያለው። በቃ በጣም ማርክ ይደረጋል ምናምን ነገር አይደል። ምናልባት 10 ቁጥር ቦታ ላይ መሆኑ መፍትሄ ሊሆን ይችላል። ክንፍ ላይ ማዶኬን ወይ ማርቲኔሊን በዛ ቦታ እያሰለፍን ማለት ነው 10 ቁጥር ላይ ሳካን የምናጫውት ከሆነ ማለት ነው ለአሲስትም ይመቻታል፣ ጎል ለማስቆጠርም ይመቻዋል ብዬ አስባለሁ ሳካ እና ጥሩ ቦታ የተገኘለት ጥሩ መፍትሄ ይመስለኛል። ፕሪሚየር ሊጉ ላይ በምን ያህል ድግግሞሽ ይሄንን እናያለን የሚለውን አላቅም፣ ግን ሜቢ አርቴታ በድንገት መፍትሄ ያገኘለት ይመስለኛል ለዚህ ቦታ ማለት ነውና ብናየው ደስ ይለኛል ሳካን 10 ቁጥር ላይ ማለት ነውና የናንተን ሐሳብ እስኪ ፈልጋለሁ። በጣም አሳሳቢው ነገር የካላፊዮሪ ፊትነስ ጉዳይ ነው። ካላፊዮሪ በድጋሚ ዘንድሮ ለሁለተኛ ጊዜ መሰለኝ ልምምድ ላይ ሆኖ ሲጎዳ እና እያሟሟቀ ሲጎዳ ወደ ጨዋታ ለመግባት ብሎ ማለት ነውና በጣም አሳሳቢ ነው ይሄ ጉዳይ እና ሂንካፔ መበርታት አለብህ። በቃ ቦታ ላይ አይዶን ነው አንተን ያለህን ስኬሊ ልንተማመንበት ምንችለው ተጫዋች አይደለም። እንደው ሚድፊልደር ላይ ዛሬ እናየዋለን ብዬ አስቤ ነበረ በራይስ ቦታ፣ ግን እሱ አልሆነም እና በዛ ቦታ ፉልባክ ሆኖ ምናምን ነገር ምናየው አይመስለኝም። ይከብደዋል ለስኬሊ በጣም ጨዋታዎቹ እየጠነከሩ ስለሚመጡ ማለት ነውና እስቲ እናያለን የሂንካፔን ጥንካሬ። ካላፊዮሪ ግን በጣም አሳሳቢ ነው። ኤኒዌይስ ቀለል አድርገን አሸንፈናል። ጥሩ ጨዋታ ነበር። ይመቻቹ።